የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ጉብኝት ማድረጋቸው በተሰማበት ወቅት የእስራኤል ጦር በጋዛ ሰሜናዊ አካባቢ ጥቃት ማድረሱ ተሰምቷል። ጥቃቱ የተፈጸመው በሰሜናዊ ጋዛ መዋሲያ አካባቢ በሚገኘው ጓቲ የሜዳ ላይ የሕክምና አገልግሎት መስጫ ላይ እንደሆነ ተገልጿል። የአካባቢው የሕክምና ባለስልጣናት እንደተናገሩት እስራኤል በፈጸመችው ጥቃት የሕክምና አገልግሎት የሚሰጥ አንድ ሰው እንዲሞት እንዳደረገና 10 ሰዎች እንዲቆስሉ ምክንያት ስለመሆኑ ገልጸዋል። ይህ ጥቃት እስራኤል እሁድ ዕለት በጋዛ የሕክምና አገልግሎት ሰጪ በሆነው አልሃሊ ሆስፒታል ጥቃት ከፈጸመች በኋላ በ3 ቀናት ውስጥ በጤና መሰረተ ልማት ላይ የተፈጸመ ሌላኛው ጥቃት ስለመሆኑ ዳይሬክተሩ ስለመናገራቸው ሲቢኤስ ዘግቧል። እስራኤል ከሐማስ ጋር በኳታር አሜሪካና ግብጽ አሸማጋይነት ያደረገችው የመጀመሪያ ዙር የተኩስ አቁም ስምምነት ወደ ሁለተኛው ዙር ለመሸጋገር ባለመቻሉ እስራኤል በሐማስ የተያዙባትን ታጋቾች ለማስለቀቅ በሚል በጋዛ የምታደርገውን ወታደራዊ ዘመቻ ጀምራለች። እስራኤል ታጋቾችን ለማስለቀቅ እያደረገች ካለችው ወታደራዊ ዘመቻ በተጨማሪ የትኛውም የምግብና ሌሎች የእርዳታ አቅርቦቶች ወደ ጋዛ እንዳይገቡ አግዳ ቆይታለች። የእስራኤሉ መከላከያ ሚኒስትር ኢዝራኤል ካትዝ በዛሬው ዕለት ዳግም ወደ ጋዛ ምንም አይነት እርዳታ እንደማይገባ አረጋግጠዋል። ካትዝ የእስራኤል ፖሊሲ ግልጽ ነው፣ ምንም አይነት ሰብአዊ እርዳታ ወደ ጋዛ አይገባም ሲሉ በኤክስ የማህበራዊ ትስስር ገጻቸው ላይ አስፍረዋል። እስራኤል ወደ ጋዛ የሚገባውን እርዳታ ማገዷ ሐማስ ጥቃት ለመፈጸም የጋዛን ህዝብ እንዳይጠቀምና የያዛቸውን ታጋቾች እንዲለቅ ግፊት ለማድረግ ያለመ እርምጃ ስለመሆኑ ገልጸዋል። አሁን ባለው እውነታ ማንም ሰው ወደ ጋዛ ምንም አይነት ሰብአዊ እርዳታ ማስገባት የማይችል መሆኑን የተናገሩት ካትዝ ለዚህም ዝግጁ አይደለንም ሲሉ ነው የገለጹት። የእስራኤል ባለስልጣናት ለአንድ ወር ያህል ወደ ጋዛ እርዳታ እንዳይገባ በማገድ ቀድሞውንም በጋዛ ያለውን አስከፊ ሰብአዊ ሁኔታ እያባባሱ ነው በሚል እየተወቀሱ ይገኛል። ባሳለፍነው ሳምንትም ዓለም አቀፍ የሰብአዊ እርዳታ ተቋማትን ጨምሮ እስራኤል ወደ ጋዛ የሚገባውን እርዳታ ማገዷ አግባብ አይደለም ብለው የነበረ ሲሆን የሰብአዊ እርዳታ ወደ ጋዛ እንዲገባ መፍቀድ አለባት ብለው መጠየቃቸው የሚታወስ ነው። ሐማስ የያዛቸውን እስራኤላውያን ታጋቾች መልቀቅ አለበት ያለችው እስራኤል ከወር በላይ ለሚሆን ጊዜ በጋዛ ወታደራዊ ጥቃቶችን ስታደርስ ቆይታለች። 59 የእስራኤል ታጋቾች በሐማስ እጅ ያሉ የምትለው እስራኤል 24 ያህሉ በሕይወት ያሉ ናቸው ተብሎ ይታመናል። ይሁን እንጂ ከሀገር ውስጥና ከውጭ ያሉ የታጋች ቤተሰቦች ቤንያሚን ኔታንያሁ በጋዛ የጀመሩት ወታደራዊ ዘመቻና የአየር ጥቃት የታጋቾችን ሕይወት አደጋ ላይ የሚጥል ነው ብለው ተቃውሟቸውን እያሰሙ ይገኛሉ። በመቶዎች የሚቆጠሩ የቀድሞ የሞሳድ የስለላ ድርጅት አባላት እስራኤል በጋዛ ወደ ጦርነት መመለሷን በትላንትናው ዕለት ያወገዙ ሲሆን ጦርነቱ ሐማስ ታጋች አድርጎ የያዛቸውን እስራኤላውያንን ሕይወት አደጋ ላይ የሚጥል ነው ሲሉም ተቃውመውታል። ከ250 በላይ የሚሆኑ እነዚህ የቀድሞ የሞሳድ አባላት መንግስት በጋዛ ውስጥ ሐማስን ከመዋጋት ይልቅ ታጋቾቹን መልሶ ለማምጣት ቅድሚያ እንዲሰጠው መጠየቃቸው ተገልጿል። የታጋች ቤተሰቦች ይህንን ተቃውሞ እያሰሙ ባለበት ወቅትም የሐማስ ክንፍ ማክሰኞ ዕለት በአሜሪካና እስራኤል በጥብቅ የሚፈልገው እስራኤል አሜሪካዊ ታጋች ሲጠብቁ ከነበሩት የሐማስ አባላት ጋር የነበረው ግንኙነት ስለመቋረጡ አስታውቀዋል። የታጣቂ ክንፉ ቃል አቀባይ አቡ ባይዳ እንደተናገሩት የእስራኤል ጦር የኒው ጀርሲ ተወላጅና የ21 ዓመት ወታደር የሆነውን ኤዳን አሌክሳንደር በነበረበት ቦታ ላይ ጥቃት ካደረሱ በኋላ የነበራቸው ግንኙነት መቋረጡን ስለመናገራቸው ሮይተርስ በዘገባው አመልክቷል። አቡ በይዳ በገለጻቸው ላይ አሌክሳንደር በየትኛው ቦታ ላይ ተይዞ እንደነበር ከመግለጽ ተቆጥበዋል። የሐማስ ታጣቂ ቡድን ክንፍ የያዛቸውን ታጋቾች አስመልክቶ በቪዲዮ የተቀረጸ መልእክት ያስተላለፈ ሲሆን የእስራኤል ጦር እየተፈጸመ ባለው የአየር ድብደባና ወታደራዊ ዘመቻ የታጋች ቤተሰቦች የልጆቻቸውን አስከሬን ይረከባሉ ሲሉ መዛታቸው ተገልጿል። ይህንን ታጋች አስመልክቶ የተሰማው ዜና ግን በነጩ ቤተ መንግስት ያሉትን የአሜሪካ ባለስልጣናት የሚያስደስት እንዳልሆነ እየተነገረ ይገኛል። ከዚህ ቀደም በዋይት ሀውስ ያሉት የአሜሪካ ባለስልጣናት ታጋቹ አሌክሳንደር ቅድሚያ የሚሰጠው ጉዳይ እንደሆነ ተናግረው ነበር። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በዋይት ሀውስ መጋቢት ወር ላይ ለጋዜጠኞች እንደተናገሩት በጋዛ በሐማስ ተይዞ የነበረውና በሕይወት ያለ ብቸኛ በትውልድ አሜሪካ የሆነው ታጋች መለቀቁ ለእኛ ቅድሚያ የሚሰጠው ጉዳይ ነው ብለው እንደነበር አይዘነጋም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በሰሜን ጋዛ የሚገኙ ወታደሮች ጋር በማቅናት ድንገተኛ ጉብኝት ማድረጋቸውን ጽሕፈት ቤታቸው አስታውቋል። ኔታንያሁ ወደ ጋዛ ያቀኑት ከሀገሪቱ መከላከያ ሚኒስትር ኢዝራኤል ካትዝ ከጦር ኃይል አዛዣቸውና ትልልቅ የሀገሪቱ ባለስልጣናት ጋር እንደሆነ ሮይተርስ በዘገባው አመልክቷል። ኔታንያሁ በሰሜን ጋዛ ያለውን ሁኔታ አስመልክቶ ገለጻ የተደረገላቸው ሲሆን ሐማስን ለማዳከምና የተያዙ ታጋቾችን ለማስለቀቅ ስለሚደረገው ወታደራዊ ዘመቻ ንግግር እንዳደረጉ ተሰምቷል። ኔታንያሁ ታጋቾችን እንዲፈቱ አጥብቀን እንጠይቃለን፣ ዓላማችንን ሁሉ እናሳካለን ያሉ ሲሆን ይህንንም እያደረግን ነው፣ ለጀግኖች ተዋጊዎቻችን ምስጋና ይገባል ሲሉ መናገራቸውን የጠቅላይ ሚኒስትሩ ቢሮ ገልጿል። ኔታንያሁ ቀደም ሲል በጦርነት ወቅት
ጋዛ ውስጥ ለተወሰኑ ጊዜያት ጉብኝት አድርገው ነበር። ጉብኝቱ የተደረገው በእስራኤል ለረጅም ስልጣን ዘመን የቆዩት ጠቅላይ ሚኒስትር ኔታንያሁ በታጋች ቤተሰቦች ጫናዎች እየበረታባቸው በመጣበት ወቅት ነው። የእስራኤል ታጋች ቤተሰቦች ልጆቻቸውን ለማስለቀቅ ከሐማስ ጋር ያለውን ጦርነት እንዲቆም የሚፈልጉ ሲሆን የቀኝ አክራሪ ተጣማሪ አጋራቸው ደግሞ ጦርነቱን መቀጠል እንደሚፈልጉ ተገልጿል። ሐማስ ከእስራኤል ጋር ባደረገው የተኩስ አቁም ስምምነት ወቅት 38 ታጋቾችን የለቀቀ ሲሆን በመጋቢት ወር የእስራኤልና ሐማስ የተኩስ አቁም ስምምነት ሊራዘም ባለመቻሉ እስራኤል በጋዛ ምድር የምታደርገውን ወታደራዊ ዘመቻና የአየር ጥቃት ቀጥላለች። የእስራኤል ባለስልጣናት ቀሪዎቹ 59 ታጋቾች እስኪለቀቁና ጋዛ ከወታደራዊ ስጋት ነጻ እስክትሆን ድረስ ጥቃቱ ይቀጥላል ብለዋል። ሐማስ ታጋቾችን የሚለቀው ደግሞ እስራኤል በጋዛ የምታደርገውን ጥቃት ካቆመችና ከጋዛ ወታደሮቿን የምታስወጣ ከሆነ ነው የሚል ጥብቅ አቋም ይዟል። በጋዛ ከታገቱት የተወሰኑ የቤተሰብ አባላትን ያቀፈው የቲክቫ ፎረም እንዳስታወቀው አሌክሳንደር አዲስ የተኩስ አቁም ስምምነት ከተደረሰ በሐማስ ሊለቀቁ ከሚችሉት 10 የሚደርሱ ታጋቾች መካከል አንዱ መሆኑን ገልጿል። ቅዳሜ ዕለት ሐማስ ኦክቶበር 7 ላይ በፍልስጤም ታጣቂዎች ከተያዘ ጀምሮ በጋዛ ውስጥ ታስሮ የሚገኘው አሌክሳንደርን የሚያሳይ ቪዲዮ አውጥቶ የነበረ መሆኑ ተገልጿል። በትላንትናው ዕለት ኔታንያሁ ከታጋች ቤተሰብ ጋር በስልክ እንዳወሩ የተገለጸ ሲሆን አሌክሳንደርን አስመልክቶ ከኔታንያሁ ቢሮ የወጣ ምንም አይነት መረጃ እንደሌለ ተነግሯል። ሐማስ ከዚህ ቀደም በጋዛ እየተገደሉ ላሉ ታጋቾች እስራኤልን ተጠያቂ በማድረግ የምታደርገው ወታደራዊ ዘመቻ ለታጋቾች ሞት ምክንያት የሆነ መምጣቱን ገልጿል። እስራኤል በጋዛ እየወሰደችው ባለችው ወታደራዊ ዘመቻ ታጋቾች ይገደሉ እንጂ በሐማስ በኩልም በአንድ ወቅት እስራኤላዊ ታጋች በሐማስ ጠባቂዎች ተገድሎ እንደነበረ የተገለጸ ሲሆን ሐማስም ይህንኑ ማመኑ የሚታወስ ነው። ይሁንና አሁን ደግሞ እስራኤል አሜሪካዊው ታጋች አሌክሳንደር የት እንዳለ ማወቅ እንዳልተቻለ ሲገለጽ የእስራኤል ጦር ስለ አሌክሳንደር አስተያየት የተጠየቀ ቢሆንም ምላሽ እንዳልሰጠ ተነግሯል። 600 አርክቴክቶችና የተለያዩ ባለሙያዎች በጋዛ ሰርጥ ያሉ ታጋቾች እንዲመለሱ የሚጠይቅ የፊርማ ማሰባሰብ ስርዓት ማካሄዳቸው ተገልጿል። ታይምስ ኦፍ እስራኤል የተሰኘው ጋዜጣ እንደዘገበው 600 አርክቴክቶች፣ መሐንዲሶችና የከተማ ፕላን አውጪዎች የፈረሙበት መጠይቅ በጋዛ የሚደረገው ጦርነት እንዲቆም የሚጠይቅ እንደሆነ ነው የተነገረው። ይህ ጥያቄ በ970 የእስራኤል የአየር ኃይል የቀድሞ ወታደሮች የሚደገፍ እንደሆነ ተገልጿል። ከተለያዩ የእስራኤል ወታደራዊና የስለላ ተቋማት የተውጣጡ በሺዎች የሚቆጠሩ ተጠባባቂ ወታደሮችና ጡረተኞች የታጋቾች ሕይወት ቅድሚያ እንዲሰጠው ድምጻቸውን እያሰሙ እንደሆነ ተገልጿል። ይህ በእንዲህ እንዳለ ምሁራን፣ የተማሪ ወላጆች፣ አባቶችና የወታደር ቤተሰቦች በጋዛ የሚገኙ የታጋች ቤተሰቦች ተመሳሳይ ፍላጎት ያላቸው መሆኑ እየተነገረ ይገኛል። የእስራኤል ወታደሮች ባለፈው ወር ወታደራዊ ዘመቻቸውን እንደገና ከጀመሩበት ጊዜ አንስቶ ከ1500 በላይ ፍልስጤማውያን ሲገደሉ ብዙዎቹም ንጹሐን ዜጎች እንደሆኑ ተነግሯል። ከዚህ ባለፈም ወታደራዊ ዘመቻው በመቶ ሺዎች የሚቆጠሩ ፍልስጤማውያን ስደት ላይ እንዲሆኑ አድርጓል። እስራኤል በጋዛ እያደረገችው ያለችው ወታደራዊ ዘመቻ የታጋቾችን ሕይወት አደጋ ላይ ከመጣሉ ባለፈ በፍልስጤማውያን ዘንድ በርካታ የንብረትና ሕይወት ጥፋት አስከትሏል። አሁንም የእስራኤል ጥቃት ሰለባ የሆኑ በርካታ ፍልስጤማውያን በህንፃ ፍርስራሾች ውስጥ እንደሚገኙ ተገልጿል።